ያሳዝናል። በጣም ነው የሚያሳዝነው። ይሲዲስ እግዚአብሔር አምላክ ወደ ቀጥተኛው መንገድ አሳየኝ፣ እግዚአብሔር አምላክ ረዳኝ ቢል ኖሮ ኦኬ ይሄ ልጅ እውነትም እግዚአብሔር ነው የመራው ብዬ ልቀበል እንኳን ጭንቅላቴ ውስጥ እንኳን የሆነ ጥያቄ ሊፈጥርብኝ ይችላል። ድንግል ማርያም ረዳች። በእሷ መንገድ ጸልያ አታውቅም። በእሷ መንገድ ምንም አድርጋ አታውቅምና ያስቀኛል። ደግሞ ቤተ ክርስቲያን ነበረው የሚባለው አትዋሹ፣ እንደው ውሸት ምንም አያደርግም። ይህ ሰውዬ ቤተ ክርስቲያን አልነበረውም። አገልጋይ ነበር፣ አብሶሉት አገልጋይ ነበር። ግን ቤተ ክርስቲያን የራሱ ኖሮ ሲያገለግልን አልነበረም። እሱም ፓስተር ቢንያምም ቤተ ክርስቲያን አልነበራቸው። ያዘንኩት ነገር እንደ አንድ ክርስቲያን መዋሸት አያስፈልግም። ፓስተር ቢንያም ነጠላ ልበስ ያልኩት እኔ ነኝ ብሎ አለ። እኔ ኮመንት አይቼ ነው፣ ፈጣሪ መሰክራል። ፓስተር ቢንያም ካለው ካሳቀኝ ነገር ዮኒ ማኛን ነጠላ ልበስ ብያለ ያስለበስኩት እኔ ነኝ አለ ፓስተር ቢኒ። ኢትስ ኦኬ መብት ነው፣ መመኘት ጥሩ ነው። ስለ ነጠላ ያወራንበት ጊዜ ኑሮ ያቀምነ እናንተ we never did right። መዋሸት ለምን ያስፈልጋል? እንዲሁ መነጋገር ሲቻል ወይ የተሙሻዬ እና አንዳንዴ እንወደድ ብላችሁ ስም ለማጥፋት ብላችሁ የምታደርገው ነገር እኔ አባቶች አብረን ስመጣ አባቶች አሉ፣ ኮመንት ላይ ያሉ ዮኒ ማኛ ነጠላ ልበስ ተብዬ ነጠላ እንኳን የለኝም፣ ጋቢ ለብሼ ነው የመጣው። ለምን አከብራለሁ? እኔ አባቶችን በጣም ማከብር ሰው ነኝ። አሁንም ቢሆን አባቶች አከብራለሁ። መከበር አለባቸው አባቶች። በየትኛውም ዓለም ያሉ አባቶች ሼኮችንም አከብራለሁ፣ ቄሶችንም፣ ፓስተሮችንም ትልልቅ ከተባሉ አከብራለሁ። ዋይና አባት እናት መከበር አለባቸው። ግን ፈጥረን ስናወራ ጥሩ አይሆንም። ገንዘብ ሰጥተው ታዲያ መረጃ እኔ እኮ በመረጃ ነው የማወራው። በመረጃ ለሚያወራ ጌታን ለሚቀበል ለምንድን ነው በመረጃ የማታወሩት? ዮኒ ማኛ ገንዘብ ሲሰጡት ነው ላላችሁኝ፣ እግዚአብሔር ይስጣችሁ ነው የምለው። እግዚአብሔር ይባርካችሁ። ለእኔ ጥሩ ነገር ነው የተመኛችሁት። It's not a bad thing. I'm not complaining. ዮኒ ማኛ ገንዘብ ከተሸጠው የፈለገውን ይሆናል ምናምን ለምትሉኝ I'm not complaining. I don't complain. ለምን ጥሩ ነገር ነው የተመኛችሁልኝ? መልካም ነገር ነው ምኞታችሁ ለእኔ። I'm happy. መጥፎ ነገር ብትመኙልኝ ለምን ተመኙልኝ እላለሁ። መልካም ነገር ስለምትመኙልኝ ግን በጣም ደስተኛ ነኝ። ይኸው አባታችን ይመሰክራሉ። ስለ ክርስቶስ እኛ አባት አሁን አልተማሩም አትላል። ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው። ያስተሰርያል ማለት እኮ ነው። ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። ባውቀኝ ያለው ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድን ነው ችግሩ? ምንድን ነው ችግሩ? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው። ያስተሰርያል ማለት እኮ ነው። ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። ባውቀኝ ያለው ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድን ነው ችግሩ? አባታችን መንጋ ያሉት እውነት ነው። ዝም ብሎ የሚነዳ ሰው አለ። ዝም ብሎ ማንም የሚነግራቸው ሰው አለ። ማርያም እያሉ የቅድስትን ስም እንደ አምላክ አድርገው እያስጠሩ መንጋውን የሚነዱበት መንገድ አለ። ዳውድ ፕሮብለም እኛ አባት አልተማሩም አትለኝም። መጽሐፍ ቅዱስን ካነበብክ የኢየሱስ ክርስቶስን ጠበቃነት፣ አማላጅነት፣ ሕያውነት፣ መንገድነት በደንብ ትከተለዋለህ። ኮፒ ሊንክ እያደረጋችሁ 20,000 እስኪደርስ ነው።
አባታችን ነው የሚሉት። ወንጌል ኦርቶዶክስ ውስጥ እየገባ ነው። ወንጌል፣ ንጹህ ወንጌል መማር ህዝቡ ጠምቶታል። ንጹህ ወንጌል፣ ያልተበረዘ ወንጌል፣ ያልተቀላቀለ ወንጌል መማር ህዝቡ የጠማው ነው። ለብዙ ዘመን ሸጉዳችሁታል። አሁን ምንድን ነው ኢቭን እና አክሊለ ካስተማሩት ነገር ላይ ትንሽ ዘገብ ማድረጋችሁ በቪዲዮም የሰራሁት አለ። ፎር ኤግዛምፕል ምን አለ? የገድላት መጽሐፍትን፣ የገድላት ማለት የቅዱሳን መጽሐፍት ናቸው። የቅዱሳን መጽሐፍትን ማንበብ አለማንበብ፣ መቀበልም አለመቀበልም መብታችሁ ነው፣ ግዴታ የለብን። በኦርቶዶክስ አለ የተጻፈላቸው እኮ ያማልዳሉ ተብለው ነው አይደለ እንዴ? የተጻፈላቸው እነዚህ ቅዱሳናት ያማልዳሉ ተብለው ነው። ስለዚህ እነሱን መከተልም የእነሱን ምልጃ መኖርም አለመኖርም ችግር የለውም ካልከኝ የሰው ልጅ ምልጃ ትርጉም የለውም እያልከኝ ነው። ዊዳን ለእኔ ምልጃ ይሄ ይሆነኛል፣ ይሄ አይሆነኝም፣ ይሄ ይሆነኛል እያሉ ጌታ ኢየሱስ ክርስቶስ እኔ አማልዳቸዋለሁ እያሉ ያሉ ወንጌላውያን የሉም። እጸልይላቸዋለሁ የሚሉ በምድር እያሉ ያሉን ጳውሎስ ነበሩ። ስለዚህ ፒክ ኤንድ ቹዝ እያደረግን ቅድስናን የምንቀበል ከሆነ ትክክለኛ መንገዱ አይደለም ነው። ሌላው እስቲ ጠይቋቸው። እኔ ዝም ብዬ ወደ እግዚአብሔር ብጸልይ ጸሎቴ ይሰማል ወይስ አይሰማም ብላችሁ ጠይቁ እስቲ። እግዚአብሔር አምላክ ማረኝ፣ ይቅር በለኝ ማለት አልችልም ካልከኝ እንደምን ዋልክ ስትባል፣ እንደምን አደርግ፣ እንደምን አመሸ ስትባል እግዚአብሔር ይመስገን አትበል። ቀጥታ መገናኘት አትችልም። ዳሳቡ ይሄ ነው ችግሩ። ሶስተኛ አራተኛ ሰው የምታደርጉት በምን ምክንያት ነው? መነገጃ ከ1 እስከ 30 የአመቱ እየተባለ ቤተክርስቲያን ገቢ አላት፣ ኃይለኛ ገቢ አላት። ኃይለኛ ገቢዋ እንዳይቀንስ ወጥረው የሚይዙበት መንገድ ነው። ማን እንደሚያድን ጠንቅቀው ያውቃሉ። ማን አማላጅ፣ ማን አስታራቂ፣ ማን ቅዱስ፣ ማን ፍጹም እንደሆነ ያውቃሉ። እዚህ ምድር ላይ ፍጹም አለ ብላችሁ ጠይቋቸው። ፍጹም አለ ወይ? የለም ካሏችሁ ሁሉም ኃጢአትን ሰርተዋልና እግዚአብሔር ያገኘው የለም ይላል መጽሐፍ ቅዱስ ነው። ማንንም በዚህም ቢል እግዚአብሔር ያገኘ የለም። ስለዚህ አንድያ ልጁን የሰጠን ፍጹም ልጁን የሰጠን። ስለዚህ በሱ ነው ክርክሩ። ከእግዚአብሔር ልጅ ጋር ከኢየሱስ ክርስቶስ ጋር እኩል ያማልዳሉ የተባሉ ሰዎች ናቸው። ኖ ዩ ካን አችልም ጀለስ ዊዝ ሴይ አንድ ነን፣ እኩል ነን። በሕግ ሚድን ማንም እንደሌለ መጽሐፍ ቅዱስ ይናገራል። ምክንያቱም ዓይናችን ብዙ አስቀያሚ ነገሮች ያያል። ስፔሻሊ ምድር ላይ የምንኖር ሰዎች ዓይናችን ብዙ ነገር ነው የሚያየው። ከባድ ነገሮች ያያል። በሕግ መኖር አይቻልም። በቃ በዓይኑ አይቶ በልቦ የተመኘ አመነዘረ ነው የሚለው። በዓይናችን የምናያቸው ኃጢአቶች ናቸው። ምንም ማድረግ አይችል። በለምጽ ይመቱ ነበር በሙሴ ዘመን። በእነ ሙሴ ዘመን ክፉ ነገር አይቶ ያልተናገረ በለምጽ ይመታል። እንደሱ ቢያደርግ ኖሮ አንዳችንም አንተርፍም ነበር። አንድ ሰው እዚህ ምድር ላይ አይተርፍም። ቄስ ያልከው ምን ያልከው አይተርፍም። ስለዚህ ሁሉም ኃጢአተኛ ነው ማለት ነው። ስለዚህ ንጹሕ የሆነው የአብ ልጅ ነው ለእኛ ማስታራቂም፣ ጠበቃም፣ ጌታም፣ አማላጅም ሁሉ ነገራችን እሱ ነው የተሰጠን። ሁሉም የሰበከው ስለ ክርስቶስ እንጂ ስለ ሌላ የተሰበከ የለም፣ አልተሰበከም። ግን በጉልበት ከተውታል። ለምን? ኢትስ ኦል አባውት ማኒ። በሁሉም ነው። እኔ የምከተለው ጌታን እንጂ ሰዎችን አይደለም። ጴንጤን አልከተልም፣ ኦርቶዶክስን ጌታን ኢየሱስ ክርስቶስ። ሰውን ከተከተል ትሰናከላል። ስንቱ ነው ፓስተር ነኝ ብሎ የሚያጭበረብረው? እስናማ ፕሮብለም የፓስተር ጉዳይ አይደለም። እኔ ጴንጤ የሚያደርገኝ የጌታ ፍቅር ነው። ጌታ ብቻውን የሚሰበክበትን ቤት እፈልገዋል። ብቻውን የሚሰበከው ፕሮቴስታንት ቤት ነው።
እዚህ ስትል ኢየሱስ ነው ኢየሱስ ነው ኢየሱስ ነው ኢየሱስ ነው ኢየሱስ ነው አብ ወልድ መንፈስ ቅዱስ ነው የሚሰበከው። ዳስ ዋይ ወደ ጴንጤነት እያደለው የመጣሁት። እዚህ ዛሬ ምንድናት እያላችሁ ነው የምትሉት። ስለዚህ ያንን ነገር ነው መናገር የምፈልገው። ምልጃ ቴምፖራሪ፣ የሰው ልጅ ምልጃ ቴምፖራሪ ከሆነ ስታፕ ዴይ አቁመውና ቀጥታ ሁሉን ነገር ሊያደርግልህ የሚችለው ጌታ ኢየሱስ ክርስቶስን አምልክ።